ማድረግ አይችልም። ስለዚህ የሚፈቅዱለት ሰዎች ደግሞ የማይቃወሙት ሰዎች ናቸው። የሚቃወሙት ሰዎች በፍጹም የሱን ፍቃድ አይቀበሉም። ስለዚህ ምንም አያደርግላቸውም። ምንም አያደርግላቸውም። እግዚአብሔር በሁሉም ስፍራ ነው ያለው አይደል? ታዲያ ለምን እናንተ ጋር ለይቶ ይሰራል? በሁሉም ስፍራ ካለ ለሁሉም ሰው እንደኛ አያደርግም? በሁሉም ስፍራ ነው አይደል? ሁሉም ስፍራ። አንዳንድ ሰዎች ቸርች ብቻ ይመስለዋል። አይደል? ለሊትም ጭፈራ ቤት ብትሄዱ አለ ጥበቃ አለው። ልጆች አሉት እዛ እንዳይሞት ስንቱን ይጠብቃል መሰለህ ጉድጓድ ውስጥ። እኛም አንሄድላቸው፣ ፓስተሮችም አይሄዱላቸው፣ ነቢያቶችም አይሄዱላቸው፣ ይሄዳል። ሁሉም ቦታ አለ። በሁሉም ስፍራ አለ ማለት ግን ሁሉም ስፍራ ኃይሉን ሲገልጥ አታየውም። ለምንድን ነው ኃይሉን የማይገልጠው የማይሰራው ካል የሚሰራልህ አንተ ስትፈቅድለት ነው። ያለ ፈቃድ ምንም ነገር አያደርግልህም። ስለዚህ በጣም ብዙ ልትጨነቁና ትሪት ልታደርጉት የእሱ ጉዳይ ሊያሳስባችሁ ይገባል። በጣም የሆሊ ስፒሪት ጉዳይ ይህን አጥብቄ ነው የምነግራችሁ። ከመንፈስ ቅዱስ ጋር በጣም ዲፕ የሆነ ጓደኝነት፣ ህብረት፣ አባትና ልጅነት በጣም የምትፈልጉ ሰዎች እዚህ ውስጥ ካላችሁ መቼም እንዳላችሁ እርግጠኛ ነኝ። ጌታም ለዛ ነው የሚያናግረኝ። አንደኛ እንዳይዝን፣ በውስጣችሁ እንዳያዝን ተጠንቀቁለት። በጣም የምታደርጉትን ነገር እያንዳንዱ ስታደርጉ እሱን እንዳያሳዝን እግዚአብሔር ይጠብቃችሁ። ከዚህ ታውቃላችሁ፣ መንፈስ ቅዱስ አዘነባችሁ ማለት መሬትም ምድርም ሁሉ ይደፋል። ማንም አይታዘዝላችሁ። እግዚአብሔር ሰው አይደለማ፣ እግዚአብሔርን ያዘነው። ሰፈር ብትቀይሩ፣ አገር ብትቀይሩ፣ ዘር ብትቀይሩ ከፈለጋችሁ፣ ደምም ቀይሩ፣ ምንም መልካችሁንም ቀይሩ ከፈለጋችሁ፣ የፈለጋችሁትን ነገር ቀይሩ። መንፈስ ቅዱስ ያዘነበት ሰው በፍጹም ምንም አይነት እድል ፈንታ የለውም። ምድር ሁሉ ያላትን ትከለክሏለች። ሰማይ ሁሉ ያለውን ይከለክሏል። ሰው ሁሉ ያላቸውን ማንም ሰው እናንተ ዘንድ ምንም አይነት ነገር ተቀባይነት እንዳይኖራችሁ ነው የሚያደርገው። ስለዚህ ከመንፈስ ቅዱስ በህይወታችሁ ከሚያዝንባችሁ ሰዎች አዝነውባችሁ ይሻላችኋል። ለዛ ነው እነ ጴጥሮስ እናንተ እናስደስት ወይስ እግዚአብሔርን ያሉት? አማራጭ የላቸው። ግን በጣም የሚያስፈራው ነገር ልንገራችሁ። መንፈስ ቅዱስ ሲያዝን አንዳንድ ሰዎች በውስጣችሁ ቆዝሞ የሚቀመጥ ሊመስላችሁ ይችላል። ኢየሱስ ጌታ ነው። አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ላይ ከቁጥር 13 ጀምሬ ላንብብላችሁ። ሁሉ ጊዜ ደስ ይበላችሁ፣ ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። እቺን ቃል ደጋግማችሁ ቤታችሁ አምሩት። ሁሉ ጊዜ ደስ ይበላችሁ። ይኸውላችሁ ከመንፈስ ቅዱስ ጋር በጣም ህብረት ያላቸው ሰዎች ሁሉ ጊዜ ላይፋቸው በደስታ የሚኖሩ ሰዎች ናቸው። ለምን መሰለህ? እግዚአብሔር ካንተ ጋር ሆኖ ለምንድን ነው የምታዝነው? ምንድን ነው እያሳዘነ ያለው ጉዳይ? ምን ጎሎብህ ነው የምታዝነው? እስቲ ንገረኝ። ብዙዎቻችን እኮ ስላልገባ ነው። ምንድን ነው የምታዝነው? እግዚአብሔር ካንተ ጋር ሆኖ እስቲ ምንድን ነው እያሳዘነ ያለው ነገር? ለምን መሰለህ? ጎደለብኝ ያልካቸውን ነገሮች ሁሉ የማይተካው ሊተካው የማይችል ገንዘብ የማይተካው ወርቅ የማይተካው ዝና የማይተካው ማንም የማይተካው ሁሉ ያለው አንተ ጋር ነው ያለው። ምንድን ነው የሚያሳዝነ? በጣም ከሚያዝነው ነገር ቢኖር ማልቀስ፣ ማጉረምረም ምናምን ጌታ አይፈልግም። ጌታ ከዚህ ጠብቃችሁ ሁሉ ጊዜ በጌታ ደስ ይበላችኋልና ሳታቋርጡ ጸልዩ፣ በሁሉ አመስግኑ ካለ በኋላ መንፈስን ምን አታርጉት አለ? አታጥፉት። በጣም ሲሪየስ ቃል ነው። ቀላል ቃል ነው። እንዳታጥፉት። ጠፋ ማለት የት እንገባለን? ቆይ የት ትሄጃላችሁ? እኔ ምናልባት እናንተ የምትሄዱበት ካላችሁ አላውቅም። እኔ ግን የምሄድበት የለኝም። ስለዚህ በጣም የምጠነቀቅለት ጉዳይ ነው ሆሊ ስፒሪት። በጣም ለዛ ነው ብዙ ጊዜ ለመድረኩ፣ ለአገልግሎቱ፣ ላለኝ ነገር እያንዳንዱ ነገር በጣም ነው የምጠነቀቀው። በጣም እዚህ ብቻ ነው ቤቴ ውስጥ የምጸልይበትን ስፍራ የትኛውንም ቦታ ላይ በጣም ነው የምጠነቀቀው። ሁሌ ስላለ ከኔ ጋር ሁሌ ስለሚሰራ ሁሌ ስለሚገለጥ አንድም ቀን አይቀልብኝም። ሁሌ ነው ትሪት የማደርገው። ሁሌም ነው ከሱ ጋር ላወራ የምፈልገው። እየበላው ሊሆን ይችላል፣ እየጠጣው ሊሆን ይችላል። መንፈስ ቅዱስን የሚያሳዝን ነገር በህይወቴ እንዳይሆን ሁሌም ነው ጌታ እንዲረዳኝ የምጸልየው። ለምን ካላችሁ እሱ ከጠፋ እኔ ሰው የለኝም። እሱ ከጠፋ እኔ ተስፋ የማደርገው ማንም የለም።
እሱ ከጠፋ እኔ የምታመንበት ማንም የለኝም። እሱ ከጠፋ ሁሉ እንደሚጠፋብኝ አውቃለሁ። እሱ ከጠፋ ሁሉ ድርግም እንደሚል አውቃለሁ። እሱ ከጠፋ ማንንም ተስፋ አላደርገውም። እናንተ አላውቅም ማን እንዳላችሁ፣ ለኔ ግን ማንም የለኝም። ስለዚህ በጣም የምጠነቀቀው መንፈስን ላለማጥፋት ነው ከህይወቴ። ለምን ይጠፋል? አታጥፉት ካላት ምን ማለት ነው? አታጥፉት ማለት ምን ማለት ነው? አያችሁ፣ ለዛ ነው መንፈስ ቅዱስን በውስጣችሁ ከማዛዘናችሁ የተነሳ ነው ዝም ያላችሁ እንጂ የሱን ፍቃድ ብታደርጉለት እሱን መናገርና መስራት ይጀምራል። እናንተ የራሳችሁ እያደረጋችሁ ስለሆነ ነው ዝም ያሰኛችሁት እንጂ እሱ እንዲሰራ ድሉ ብትሰጡት ኖሮ ዝም አይሉ ነበረ። ለዛ ነው የብዙ ሰዎች ሆሊ ስፒሪት አብሯቸው የሚንቀሳቀስ ያ እግዚአብሔር ጸጥ ብሏል፣ ዝም ብሏል። ለምንድን ነው ካላችሁ አታመሰግኑ፣ ወርሺፕ አታረጉ። ረጅም ሰዓት ለሱ ክብር አሰጡ። ረጅም ሰዓት የመዘመር ፍላጎት የላችሁ። ረጅም ሰዓት ቤተክርስቲያን ለማምለክ በቃ ዛሬ የመንፈስ ቅዱስን ላመልከው ነው የምሄደው ብላችሁ አይደለም የምትመጡት። በቃ መዝሙር እስኪያልቅ ናፍቃችኋል። በቃ እናንተ የምትፈልጉት ነብዩ ቆሞ ብቻ እስኪናገር። ጥቅመኛ ራስ ወዳዶች ናችሁ። ግልጹንም እነግራለሁ፣ ራስ ወዳዶች ነን እኛ። ለእኛ ነው የምንመጣው ቸርች፣ እሱን አይደለም የምንፈልገው። የእሱን ለማክበር፣ ለእሱ ለመስገድ፣ ለእሱ ክብር ለመስጠት በቃ አመለኩት ዛሬ በቃኝ ብለን ለመሄድ አይደለም የምንመጣው። አዎ ነገር እንዲሰጠኝ ነው። መንፈስ ቅዱስን በጣም እንደምታሳዝኑ ታውቃላችሁ። በጣም የናፈቀኝ አንድ ወንድም ቢኖረኝ ያ ወንድምን ላገኘው ስል ናፍቆኝ ነው እና በእጄ በባግ ውስጥ ትልቅ ስጦታ ይዣለሁ እና የታሸገ ስጦታ ይዤ ነው የመጣሁት። ናፍቆኝ ነው የመጣሁት እና ልክ ናፍቆኝ ስመጣ እንዲህ ወንድሜ ብሎ ተንደርድሮ መጥቶ የያዝኩትን ከእጁ ቢቀበለኝና መከፋፈት ቢጀምር እኔን ሳያቅፍ እኔን ሰላም ሳይል እኔን ሳይስብ ከኔ ጋር ሳያወራ ቀጥታ የያዝኩትን ብቻ ቢቀበለኝና ወደ ቤቱ ቢገባ እንደው በጣም ደስ ይለኛል። አሴት ነው የማደርገው እኔ። ታውቃላችሁ ብዙዎቻችን እንደዚህ ነው ቤተክርስቲያን የምንሄደው። ለመመስከር እንኳን አንመጣም። ቆመን አደረገልን እንኳን ለማለት እድል አንሰጠውም። ጭልጥ ነው በዛው ቻው የለም። ልክ እንደነዛ ለምጻሞች በጣም ብዙ ሰው አያውቀውም። ዴይ ቱ ዴይ መንፈስ ቅዱስን በማሳዘን ውስጥ ይኖራል። መንፈስ ቅዱስን ባሳዘናችሁ ቁጥር ታጠፉታላችሁ። አይሰራም። በእናንተ ላይ ምንም አይነት እንቅስቃሴ አይንቀሳቀስም። ጴንጤ ልትሆኑ ትችላላችሁ፣ ግን አክሽን አይወስድም። መጥቶ እናንተ ህይወት ላይ ምንም አይነት ነገር አይሰራላችሁ። እርግጠኛው ነው የምነግራችሁ፣ አይሰራላችሁ። ጴንጤ ስለሆናችሁ አይደለም የሚሰራው እሱ። ፍቃድ ስትሰጡት ነው፣ ለሱ ስትገዙለት ነው፣ ስታከብሩት ነው። ለሱ የምትሰጡት ቦታ የተለየ ሲሆን ነው። ካለበለዚያ አይሰራም። ለዚህ ነው የሆኑ ሰዎች ጋር ተሰጥቶ እናንተ ጋር የማይሰራው። ራሳችሁ ለሱ የምትሰጡት ቦታ ወሳኝ ነው። ለክብራችሁ አይደለም መጨነቅ ያለባችሁ፣ ለሱ ነው መጨነቅ ያለባችሁ። ፓስተር ቤኒ ሲያወራ የሱ ታሪክ ሰምታችሁ ከሆነ ብዙ ጊዜ ልምምዱ ቤት ውስጥ ከመንፈስ ቅዱስ ጋር ያወራል። ግድ ሞርኒንግ መጽሐፍ ቅዱስን አይታችሁት ከሆነ ግድ ሞርኒንግ ሆሊ ስፒሪት የሚለው አብዛኛው ስታዩት ከመንፈስ ቅዱስ ጋር ያለውን ህብረት ያወራል እና ገና ጌታን ሲቀበል የነሱ ቤተሰቦች ካቶሊክ እና ኦርቶዶክሶች ምናምን ስለነበሩ በጣም አክራሪም ስለሆኑ በቃ አባቱም እናቱም እንዳያውቁበት የሚተኛበት ቤት ውስጥ ብቻ ከመንፈስ ቅዱስ ጋር ያወራና መጽሐፍ ቅዱስን ያነብ ነበር እና በሩ ሲገባ ልክ ሲከፍትም የሚያወራው መንፈስ ቅዱስን እንደሰው ነው። መጥቻለሁ፣ እንዴት ነህ፣ ደህና ነህ እያለ የሚያወራው። ጠዋትም ከእንቅልፉ ሲነሳ ግድ ሞርኒንግ ሆሊ ስፒሪት ነው የሚለው። ጠዋት ገና ከእንቅልፉ ተነስቶ ታውቃላችሁ፣ አንድ ቀን እናቱ የእሱን ቤት ለማጽዳት በር ከፍታ ስትገባ ተዘረረች። አታውቅም ምን እንደሆነ እሱ በጌታ ሆኗል፣ እነሱ አያውቁም። ከዛን በኋላ ሲመጣ ምን እንደሆነ አላውቅም ግን ምናምን ብላ ነገረችው። እሱ ግን አወቀ። ቤቱን ተቆጣጥሮታል መገኘቱ። ለምን ካላችሁ ቤቱ የሱ ነው፣ ሰጥቶታል። ሲገባ እንደ ወዳጅ ነው የሚያወራው፣ ይጠነቀቅለታል፣ እያንዳንዱን ነገር ትሪት ያደርገዋል። ለዚህ ነው በጣም ትልልቅ ግሬስ ያለባቸው ከመንፈስ ቅዱስ ጋር ዲፕ የሚያሳልፉ ሰዎች ሄዳችሁ ብትነግሯቸው በጣም ብትጠነቀቀው ለማን ነው ብትሏቸው ለመንፈስ ቅዱስ ነው የሚላችሁ። ለምን ካላችሁ መንፈስ እንዳይጠፋ በጣም ይጠነቀቃሉ። ስለዚህ ይቀጥላል። ላይፋቸው ላይ አይቋረጥባቸውም። ላይፋቸው ላይ በፍጹም የሚቋረጥ አይደለም፣ በፍጹም። ስለዚህ የምትጨነቁት፣ የምታገለግሉት፣ የምትወጡት፣ የምትገቡበት ጉዳያችሁ ሊሆን የሚገባው ሆሊ ስፒሪት እንዳያዘንና እንዳያዘን ብቻ ነው። ከዛ ሌላው ልክ ነው። ሆሊ ስፒሪት ከሳቀ ልክ ነው ሌላው።
እርግጠኛው የነገራችሁ ሰው ሁሉ ሊያጉረመርም ይችላል። ልክ ነው። ማንም የፈለገው ሊል ይችላል። ልክ ነው። ግን የእናንተ አካሄድ ልክ ነው፣ ትክክል ነው። እሱ ነው ራይት መንገድ። መንፈስ ቅዱስ አዎ ልክ ነው ካለ ሁሉም ልክ ነው። ሰው እንዳትሰሙ ልክ ነው። በቃ እንዴት እንደማስረዳችሁ አላውቅም። የምነግራችሁ ነገር ቤት ውስጥ እንድታረጉት ነው የምነግራችሁ። ባይዘው ላይፋችሁ ላይ እንድታደርጉት ነው የምነግራችሁ። እኔ መጸለይ እችላለሁ፣ ግን ጌታ አስተምር ስለሚለኝ የእሱን ደስታ ስለሚፈጽም ነው የማወራችሁ። ከመንፈስ ቅዱስ ጋር በጣም የቀረበ ህብረት እንዲኖራችሁ በጣም ፈልጋለሁ። በአገልግሎታችሁና በህይወታችሁ በጣም የቀረበ ከፈውስ አሁን እናንተ የጨነቃችሁ የእግራችሁ ህመም ሊሆን ይችላል። ከዛ በላይ የመንፈስ ቅዱስ ነገር ሊያስጨንቃችሁ ይገባል። እንዴት ነው ከጌታ ጋር እያሳለፍኩ ያለሁት? ግን እኔ በእውነት እንዴት ነው እሱ እኔን ብሎ ቤቴ መጥቶ እኔ ከእሱ ጋር እንዴት ነው እያሳለፍኩ ያለሁት? ትክክለኛ ህይወት አለኝ ግን ከእሱ ጋር በእውነት እየሰማሁት ነው። የእሱን ደስታ ነው እየፈጸምኩ ያለሁት። የእሱን ሀሳብ ነው እያደረግኩ ያለሁት። የእሱን ፍቃድ ነው እያደረግኩ ያለሁት። እዛ ጉዳይ ላይ ነው መጨነቅ ያለባችሁ። እዛ ጉዳይ ላይ ከተጨነቃችሁ ማለት ቀጣይ ዘመን የእናንተ ይሆናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስን አታሳዝኑት። በምንም ነገር መንፈስ ቅዱስን አታሳዝኑት። እግዚአብሔር ከእናንተ ጋር ሰራ፣ እንዳታሳዝኑት። እንዲቀጥል አድርጉት። ያንን ክብር እንዲቀጥል አድርጉት።